ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት መንግስታት የአፍሪካ ኮሚሽን ዋና ጸሐፊ ክሌቨር ጋቴቴ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክሌቨር ጋቴቴ ጋር እንደ አውሮፓውያን አቆጣጠር በ2027 አፍሪካን በሚገባ የሚወክል ኮፕ 32ን በማዘጋጀት ረገድ በጋራ ስለምንሰራባቸው መንገዶች ተወያይተናል ብለዋል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ብሎም ዋና ጸሐፊው ከቡድናቸው ጋር በመሆን ኮፕ 32 ስኬታማ እንዲሆን ከፍተኛ አስተዋጽኦ እንደሚያበረክቱ እተማመናለሁ ሲሉም ገልጸዋል። አሁን ደግሞ በዝርዝር ወደ ያዝናቸው መረጃዎቻችን እናልፋለን። የአዲስ አበባ ከተማ አስተዳደር በ2018 የበጀት ዓመት ለመገንባት ያቀደውን 100,000 ቤቶች ለማሳካት የመፍጠርና መፍጠን መርህን በመከተል በትኩረት እየሰራ መሆኑን ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች ለሀገሪቱ የመጀመሪያ የሆነ አዲስ ቴክኖሎጂን በመጠቀም የሚገነቡ 26,000 ቤቶችን ግንባታ አስጀምረዋል። ሰብስቤ ባዩ የአዲስ አበባ ከተማ አስተዳደር የነዋሪውን ሁለንተናዊ ተጠቃሚነት ለማረጋገጥ በሁሉም መስኮች ዘርፈ ብዙ ተግባራትን እያከናወነ የሚገኝ ሲሆን የነዋሪው ዋነኛ ጥያቄዎች ከሆኑት መካከል አንዱ የሆነውን የመኖሪያ ቤት ችግር ለመፍታትም ዋነኛ የትኩረት መስክ አድርጎና የተለያዩ የቤት ልማት አማራጮችን ነድፎ እየሰራ ይገኛል። የከተማ አስተዳደሩ በ2018 የበጀት ዓመት ለመገንባት ያቀደውን 100,000 ቤቶች ለማሳካት የመፍጠርና መፍጠን መርህን በመከተል በትኩረት እየሰራ መሆኑን ነው ከንቲባ አዳነች አቤቤ አዲስ ቴክኖሎጂን በመጠቀም የሚገነቡ የ26,000 ቤቶች ግንባታን ባስጀመሩበት ወቅት የተናገሩት። በመፍጠር በልዩ ሁኔታ እያቀድን ውጤታማ እያደረግን የነዋሪዎቻችንን ተጠቃሚነት እያረጋገጥን ያለ ነው። ዛሬም ከዚህ በፊት እንደምናደርገው የቤት ፕሮጀክቶቻችንን ለማሳካት ይህንን ፕሮግራም እያካሄድን ያለ ነው። በ2018 ከ100,000 በላይ ቤቶችን ሰርተን ለህዝባችን ለማቅረብ አቅደን በርካታ ስራዎች ጀምረናል። ከነኛ ከጀመርናቸው ውስጥ ዛሬ ይፋ ያደረግነው ይሄ 26,000 ቤት የሚገነባበት ሳይት ነው። ከተማዋ በቤት ልማቱ መስክ የያዘችውን እቅድ ለማሳካት በተለመደው የግንባታ ሂደት ከመስራት ጎን ለጎን ዓለም የሚጠቀምባቸውን አዳዲስ ቴክኖሎጂዎች ከሀገር ነባራዊ ሁኔታ ጋር ተስማሚ በሆነ መንገድ በመጠቀም ትሰራለችም ነው ያሉት ከንቲባ አዳነች። ከተማችን በተለመደው የግንባታ አሰራር ትገነባለች። በልዩ ልዩ ቴክኖሎጂዎችም ደግሞ ተጠቅማ እጅግ ፈጣን ጥራት ባለው መንገድም በልዩ ሁኔታ ትሰራለች። ዛሬ እዚህ ያስጀመርንበት ቴክኖሎጂ ዓለም ላይ ሲሰራበት የቆየ ለሀገራችን ግን አዲስ የመጀመሪያው ነው የሚሆነው ማለት ነው። ስለዚህ የመፍጠንና የመፍጠር መርሃችንን ለመተግበር ዓለም የተጠቀመበትን ቴክኖሎጂ ከሀገራችን ሁኔታ ጋር ተስማሚ በሆነ መንገድ ተጠቅመን የዜጎቻችንን ጥያቄዎች ለመመለስ በጣም እየተጋን ያለ ነው። የቤቶቹ ግንባታ ምንም እንኳን አዲስ ቴክኖሎጂን የሚጠቀም ቢሆንም ለበርካታ ዜጎች የስራ ዕድልን የሚፈጥር ጭምር መሆኑንም ነው ከንቲባዋ የገለጹት። እነኚህ 26,000 ቤቶች ሲገነቡ በቀጥታ የሚጠቀሙት 26,000 አባወራዎች ብቻ ሳይሆኑ በርካታ ዜጎች እንደሆኑ ይታወቃል። እሱም ብቻ አይደለም፣ በስራ ሂደት በርካታ ዜጎች የስራ ዕድል ያገኛሉ። ብዙ ጊዜ ቴክኖሎጂ ስንጠቀም የሰው ኃይልን የሚቀንስ ሰው የስራ ዕድል በስፋት እንዳይጠቀም ሊያደርግ እንደሚችልና እንደሚገድብ ይነሳል። ይሄኛው ቴክኖሎጂ ግን ከዛ እጅግ በጣም ለየት ባለ ሁኔታ የሰው ኃይልንም ይጠቀማል። በተመሳሳይ ሁኔታ ለፍጥነትና ለፈጠራ ስራችን እጅግ ትልቅ ግብአትን ይዞ መጥቷል። ይሄ ለአዲስ አበባ ብቻ ሳይሆን ለሀገራችንም ታላቅ ብስራት ነው። በግንባታ ሂደት ሁልጊዜ የጥሬ ዕቃ ችግርም ሌሎችም ከፍጥነት ጋራና ከጥራት ጋራ የሚነሱ እጸጾችን ለመቅረፍም ጭምር
ትልቅ እድልና በርን የከፈተ ነው። ለፕሮጀክቱ ስኬት የሁሉም አካላት ትብብር ወሳኝ መሆኑን የተናገሩት ከንቲባ አዳነች የተጀመረው ፕሮጀክት በመንግስት በጀት የሚገነባ ሲሆን በሌሎች ፕሮጀክቶች በመንግስትና በግል አጋርነት እንደሚሰራም አስታውቀዋል። የሁላችንም ትብብር ለዚህ ፕሮጀክት እውን መሆን በጣም አስፈላጊ ነው። ዛሬ ከጀመርንበት ቀን ጀምሮ በሚቀጥለው 1 ዓመት ጊዜ ውስጥ ማለት ነው እስከ ዛሬ ዓመት ድረስ ሊሳካ የሚገባው ፕሮጀክት እንደሆነ ተስማምተን ነው ከሌጋሲ ሆም ቴክኖሎጂውን ይዘው ወደ ሀገራቸው ከመጡት የስራው ባለቤት ጋራ እየሰራን ያለ ነው ማለት ነው። በእርግጥ ይሄኛውን ሳይት የምንሰራው በመንግስት በጀት ነው። እሳቸው በኮንትራክተርነት መንግስት ደግሞ በዋና አሰሪነት የሚሰራው ሳይት ነው። ሌሎች ሳይቶች ላይ ደግሞ በፓብሊክ ፕራይቬት ፓርትነርሺፕ በመንግስትና የግል አጋርነት ስራ ጀምረናል። ሌላ ሳይት ላይ በጥሩ ሁኔታ እየተሰራ ያለ ይሄኛውን ሳይት ሰፋ ያለ ስለሆነ ትልቅ ትኩረት ሰጥተን በዚህ መልክ ነው ያስጀመርነው። ፕሮጀክቱ የሚገነባበት አካባቢ ነዋሪዎች ስራው ለአካባቢው ልማት ትልቅ አስተዋጽኦ ያለው በመሆኑ ለስኬታማነቱ ድጋፍ ሊያደርጉ እንደሚገባም ነው ከንቲባ አዳነች የሚናገሩት። የአካባቢው ማህበረሰብ ለእናንተ ትልቅ የስራ እድል ነው ይዞ የመጣው፣ ትልቅ ልማት ነው ይዞ የመጣው። ይሄ አካባቢ ለረጅም ጊዜ እንደዚህ ባዶ ሆኖ ኖሯል። ማንም በተለየ ሁኔታ አልተጠቀመበትም። ዛሬ ግን ስናለማው ከምንም እና ከማንም በላይ እናንተ ተጠቃሚ ትሆናላችሁ። በስራው ሂደት የስራ እድል ያገኛሉ ልጆቻችሁ። አካባቢው ይለማል። ሲለማ በርካታ ቢዝነሶች ነው ይዞ የሚመጣው። የመኖሪያ ቤት ብቻ አይደለም ይዞ የሚመጣው፣ በርካታ ቢዝነሶችን አካባቢው እንዲያገኝ አድርጎ የሚመጣ ስለሆነ ይሄ ስራ እንዲሳካ መደገፍ፣ መተባበር እጅግ በጣም አስፈላጊ ነው። ቤቶቹ የሚገነቡት ኮልድ ፎርምድ ስቲል የሚባል የግንባታ ቴክኖሎጂን በመጠቀም ሲሆን ለግንባታው የሚያገለግለው ግብዓትም በሀገር ውስጥ የሚመረት ይሆናል። የአዲስ አበባ ነዋሪዎችን የቤት ፍላጎት ለማሟላት ከፍተኛ እንቅስቃሴ ያደረገ መሆኑን የአዲስ አበባ ከተማ ቤቶች ልማት አስተዳደር የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ተናገሩ። ዛሬ በተካሄደው የ26000 ቤቶች ግንባታ ማስጀመሪያ ላይ ኃላፊዋ እንዳሉት በከተማዋ በቤቶች ልማት ዘርፍ አዋጭ የሆኑ ስትራቴጂዎችን ተግባራዊ ተደርገዋል ብለዋል። እነዚህም ስትራቴጂዎች ውጤት ማስመዝገብ ስለመጀመራቸው ኃላፊዋ ተናግረዋል። ከተማ አስተዳደሩ የነዋሪውን የቤት ፍላጎትና አቅርቦት ለማጣጣም ያስችላሉ ያላቸውን ፍሬ እየታየባቸው የሚገኙትን 5 የቤት ልማት ሞዳሊቲዎችን ነድፎ በስራ ላይ የሚገኝ ሲሆን እነዚህ ሞዳሊቲዎችም በከተማው የሚስተዋለውን ከፍተኛ የቤት ፍላጎት ለመመለስ ትልቅ አቅም እና ድርሻ እንደሚኖራቸው የታመነ ነው። በተለየ ትኩረት ቤት ፈላጊውን የቤት ተጠቃሚ ለማድረግ በከተማ አስተዳደሩ የተያዘውን ውጥን ወደ ተጨባጭ ምዕራፍ ተሸጋግሮ ማየታችን የቤት ልማት ፕሮግራሙ በከተማ አስተዳደሩ የተቸረውን ልዩ ትኩረት ማሳየት ብቻ ሳይሆን የህዝብ ጥያቄም የሚገደውና ለዚህ ጥያቄ ምላሽ ለመስጠትም ፍጹም ተነሳሽነትና ትጋት ያለው አመራር መኖሩንም በገሃድ የሚያሳይ ነው። ዛሬ የተዋወቀው አዲስ የመኖሪያ ቤት ግንባታ ቴክኖሎጂ በአጭር ጊዜ ቤቶችን ለነዋሪዎች ሰርቶ ለማስረከብ የሚረዳና ከዚህ ቀደም ከሚታወቁት የጋራ መኖሪያ ቤቶች የላቀ ጥራት እንደሚኖረው አስረድተዋል። ዛሬ በይፋ ወደ ስራ የገባው በአይነቱ ለሀገራችንም ብሎም ለከተማችን አዲስና የመጀመሪያ የሆነው ኮልድ ፎርም ስቲል ቴክኖሎጂ የመጀመሪያውን ልዩ የጋልቫናይድ የብረት ውጤት በመጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ መገጣጠም የሚያስችል ሲሆን ከአርማታ ጋር አጣምረን ከተጠቀምነው ደግሞ የህንፃ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው። ይኸው ፋብሪካ አሁን ባለው ሙሉ አቅም ወደ ስራ ሲገባ 26000 ቤቶችን በአመት ማምረት የሚያስችል ሲሆን ቤቶቹም ከዚህ ቀደም ከምናውቃቸው የጋራ መኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን ሲኖራቸው ይህም የከተማችንን ነዋሪዎች የቤት ፍላጎት ለማሟላት የምናደርገውን ጥረት በማገዝ ረገድ ቀላል የማይባል ድርሻ ይኖረዋል። በከተማዋ የነዋሪዎችን የቤት ፍላጎትና አቅርቦት ለማጣጣም የተጀመሩ ስራዎች ውጤት እያስመዘገቡ እንደሚገኙ ነው ኃላፊዋ የተናገሩት።
ለዜጎቻችን የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታን እንደሚፈጥርም ጭምር ተጠባቂ ነው። እነዚህንና መሰል የቤት ልማት ፕሮግራሞችን የሚያቀላጥፉ ቴክኖሎጂዎችን ከሁሉም አቅጣጫ በማፈላለግ የመንግስታችንን አንዱና ዋነኛ የትኩረት መስክ የሆነውን የመኖሪያ ቤት ተደራሽነትን በተለይ በመዲናችን አዲስ አበባ ለማረጋገጥ የሚያስችሉ ስራዎችን በማከናወን ተጨባጭ ውጤቶችን በማስመዝገብ ላይ እንገኛለን። ለማሳያነትም በ3 ሳይቶች ላይ በ9 ወራት ውስጥ ተገንብተው የተጠናቀቁና በቅርቡ በክብርት ከንቲባችን በይፋ ተመርቀው የተላለፉ 1287 ቤቶችን ለአብነት መጥቀስ ይቻላል። የአዲስ አበባ ቤቶች ልማት አስተዳደር ግንባታውን በአጭር ጊዜ አጠናቆ ለነዋሪዎች ለማስረከብ በትጋት እንደሚሰራም አንስተዋል ስትል የዘገበችው ሪፖርተራችን ቤተልሔም አየነው ናት። ያልተገባ ሀብት ለማካበት መጣር ለሀገር እድገት ከፍተኛ እንቅፋት በመሆኑ ሁሉም ዜጋ ትግል ሊያደርግ እንደሚገባ የአዲስ አበባ ምክር ቤት ምክትል አፈ ጉባኤ ወይዘሮ ፌይዛ መሐመድ ተናገሩ። 22ኛው ዓለም አቀፍ የጸረ ሙስና ቀን ምክንያት በማድረግ የተለያዩ ባለድርሻ አካላት የተሳተፉበት የፓናል ውይይት እየተካሄደ ነው። አሰግድ ኪዳነ ማርያም ተጨማሪ ያደርሰን እዚህ በቀጥታ ስልካችን መስመራችን ላይ ይገኛል። እንደምን አለፈርክ በድጋሚ አሰግድ። በፓናሉ ላይ ምን ጉዳዮች ተነሱ የሚለውን ሰፋ አድርገን እንድታቀርብልን። 22ኛውን ዓለም አቀፍ የጸረ ሙስና ቀን ምክንያት በማድረግ በዚህ በአድዋ ድል መታሰቢያ የአዲስ አበባ ከተማ ምክር ቤት አባላት እንዲሁም ኃላፊዎች በተገኙበት የከተማ አስተዳደሩ ኃላፊዎች በተገኙበትና ሌሎች ባለድርሻ አካላት በተገኙበት የፓናል ውይይት እየተደረገ ይገኛል ማለት ነው። እንግዲህ በፓናል ውይይቱም እንግዲህ የሀገር እድገት እንቅፋት የሆነውን ሙስና ለመከላከል ምን ተግባራት መከናወን አለባቸው የሚሉ ጉዳዮች ላይ እንግዲህ ሀሳቡ ውይይት የተደረገ የሚገኘው ማለት ነው። እንግዲህ ለሀገራት እድገት እንቅፋት ከሆኑ ዋነኛ ምክንያቶች መካከል አንዱ ሙስና ነው። እንደ ኢትዮጵያ ባሉ ታዳጊ ሀገራት ደግሞ የሙስና ሁኔታ አሁንም ከፍተኛ ስለመሆኑ መረጃዎች ያመላክታሉ። በዚህ መድረክ ላይ የተነሳው ሀሳብ ይህ ነው። ሆኖም ግን ባለፉት 3 ዓመታት በአዲስ አበባ ከተማ አስተዳደር የሙስናን ለመከላከል የተለያዩ ስራዎች ሲሰሩ እንደነበር እናስታውሳለን። በተለይ 2014 ላይ የአዲስ አበባ ከተማ ስነ ምግባርና ጸረ ሙስና ኮሚሽን ከተቋቋመ በኋላ ኮሚሽኑ የተለያዩ ስራዎችን እየሰራ ይገኛል። በዚህም እንግዲህ ውጤታማ ስራዎች መመዝገባቸው ነው የተገለጸው በዚህ መድረክ ላይ። እንግዲህ በዚህም እንግዲህ በከተማዋ በተለይ የህዝብና የመንግስት ሀብት ላይ ይደርስ የነበረውን ምዝበራና ሌብነት ማስቀረት መቻሉንም በመድረኩ ላይ ተገልጿል። እንግዲህ በመድረኩ ላይ ተገኝተው ንግግር ያደረጉት የአዲስ አበባ ከተማ ምክር ቤት ምክትል አፈ ጉባኤ ወይዘሪት ፋይዛ መሐመድም እንግዲህ ከተማ አስተዳደሩ ባለፉት 3 ዓመታት ሙስና ለመዋጋት በሰራቸው ስራዎች በተለይ ወደ 10 ቢሊዮን የሚጠጋ ገንዘብ ከምዝበራ መታደጉን ከዛ ባሻገርም ደግሞ ከ57000 ሄክታር በላይ መሬትንም እንዲሁ ከምዝበራ መታደጉን አስታውቋል። ከዛ ባሻገርም ደግሞ የሙስናና ጸያፊነት ለመከላከል ከተማ አስተዳደሩ የተለያዩ ስራዎችን አሰራሮችን ዘርግቶ እየሰራ ይገኛል። ከዚህ መካከል ደግሞ አንደኛው ለዜጎቹ የግንዛቤ መፍጠር ስራ ነው። በዚህም እንግዲህ በሚሊዮን ለሚቆጠሩ ዜጎች የግንዛቤ መፍጠር ስራ ባለፉት 3 ዓመታት መከናወናቸውን አንስተዋል ማለት ነው። ከዛ ባሻገርም ደግሞ እንግዲህ ከተማ አስተዳደሩ በስሩ የሚገኙ ሰራተኞች ሀብታቸውን እንዲያስመዘግቡ አድርጓል። በዚህም እንግዲህ ከ114000 በላይ ሰራተኞችና ኃላፊዎች ሀብታቸውን እንዲያስመዘግቡና ሀብታቸው እንዲታወቅ ማድረግ መቻሉንም አንስተዋል። ከዛ ባሻገርም ደግሞ እንግዲህ ከተማ አስተዳደሩ በሙስና ውስጥ የነበሩ ኃላፊዎችን እንዲሁም ጉቦ የሚሰጡና ጉቦ የሚቀበሉ አካላትን በተመለከተ እንግዲህ የተለያዩ አሰራሮችን ዘርግቶ እየሰራ ይገኛል። በዚህም እንግዲህ በወንጀልና በአሰራር ዲሲፕሊን አማካይነት ወደ 12000 የሚጠጉ ባለሙያዎችንና አመራሮችንም መቅጣቱንም አስታውቋል ማለት ነው። እንግዲህ ሙስና ለሀገር እድገት እንቅፋት ከሆኑ ምክንያቶች መካከል አንዱ ነው። አዲስ አበባ ከተማ አስተዳደርም ይህንን እንቅፋት በመፍታት እንግዲህ የተለያዩ የልማት ስራዎችን ለማሳለጥ እየሰራ ይገኛል። በዚህም እንግዲህ የህዝብና የመንግስትን ሀብት በማትረፍ የተለያዩ የልማት ስራዎችን እያከናወነ ይገኛል። በዚህ ምክንያትም እንግዲህ ከተማ አስተዳደሩ ሰፊ የሆነ የሀብት ብክነትን በመከላከል ለልማት እያዋለ እንደሚገኙ የተገለጸው ማለት ነው። በዚህ መድረክ ላይ እንግዲህ የተለያዩ የህብረተሰብ ክፍሎች ተገኝተው ውይይቶችን እያደረጉ ነው የሚገኙት። በተለይ ደግሞ አሁን በወጣቱ ላይ የሚታየውን የስነ ምግባር ጉድለት በማነጽ በተለይ ደግሞ ለሙስና አጋላጭ የሆኑ ስነ ምግባሮችን በማረም ሁሉም የህብረተሰብ ክፍል ኃላፊነት እንዳለበትም በመድረኩ ላይ ተነስቷል። እንግዲህ የምክር ቤቱ ምክትል አፈ ጉባኤ ይህንን ያነሱት ሙስናን መዋጋት የአንድ ግለሰብ ወይም የመንግስት ስራ ብቻ ሳይሆን የሁሉም ዜጋ በመሆኑ ሙስና ደግሞ ለሀገር እድገት እንቅፋት በመሆኑ ሁሉም ዜጋ ይህንን ለመዋጋት አብሮ መቆም ይገባዋል ሲሉ አንስተዋል ማለት ነው። በመድረኩ ላይ የተገኙት የተለያዩ የሃይማኖት አባቶች እንዲሁም ደግሞ የተለያዩ ተቋማት ኃላፊዎችም እንዲሁ በኢትዮጵያ ውስጥ ለሙስና አጋላጭ የሆኑ በርካታ የአሰራር ክፍተቶች አሉ። እነዚህም አሰራር ክፍተቶች መሙላትና በተለይ ደግሞ በስነ ምግባር ላይ በመስራት የሙስናን መከላከል እንደሚገባም ነው ያነሱት ማለት ነው። እንግዲህ በዚህ መድረክ ላይ የፓናል ውይይት የተደረገ ነው። በዚህ መድረክ ላይ የተለያዩ ኃላፊዎች ተገኝተው ሀሳባቸውን እያጋሩ ይገኛል። ይህንን ጉዳይም እንግዲህ በምሽት የዜና ወጃችን ሰፋ አድርገን የምንመለስ ነው የሚሆነው። ለአሁኑ ያስኩት መረጃ ይህንን ይመስላል። ባልደረባችን አሰግድ ኪዳነ ማርያም ለሰጠን ሰፋ ያለ ማብራሪያ ከልብ እናመሰግናለን። ተመልካቾች ቀጥለናል።
ባለፉት ዓመታት የአፍሪካ ህብረት መቀመጫ በሆነችው አዲስ አበባ የተሰሩ ስራዎች ለአህጉሪቱ ከተሞች ተምሳሌ ከመሆን ባለፈ ከተማዋም የዓለም ስበት ማዕከል እንድትሆን እድሎችን የከፈተ መሆኑን የአፍሪካ ህብረት መስራች ልጆች ተናገሩ። የአፍሪካ ሚዲያ አዋርድ የመክፈቻ ስነ ስርዓት ትናንት አመሻሽ ላይ በአዲስ አበባ ተካሂዷል። ተመስገን ይመር ለአፍሪካውያን አንድነትና ለአፍሪካ ህብረት መመስረት አፍሪካውያን መሪዎች ያሳረፉት አሻራ ዛሬም የማይደበዝዝ ነው። የአፍሪካ የነጻነት ቀንዲልና ማሳያዋ ኢትዮጵያ ሁሉንም ሀገራት የማስተባበር ሚና ስትወጣ አዲስ አበባም የአፍሪካ ህብረት መቀመጫነቷን አጽንታ ዓመታቶች ነጉደዋል። በአፍሪካ ህብረት ምስረታ የአፍሪካውያን አብሮነት ሲነሳ ኔልሰን ማንዴላ፣ ኳሜ ንክሩማና ፓትሪስ ሙሙምባ አይዘነጉም። ለአፍሪካ ህብረትና ለአፍሪካውያን አብሪ ኮከብ የነበሩት የእነዚሁ የአፍሪካ ልጆች በአፍሪካ ህብረት መናገሻው አዲስ አበባ ከተማዋል። አዲስ አበባ ከተማም ትናንት የነበረ ገጽታዋን ታሪክ አድርጋ በአዲስ ገጽታ ተቀብላቸዋለች። እነሱም አሉ። በጣም በሚገርምና በሚያስደንቅ ሁኔታ ዛሬ ላይ አዲስ አበባ በጣም ግዙፍና ዘመናዊ ከተማ ሆናለች። ለአፍሪካ ከተሞች ምሳሌ የሚሆን ሁሉም ሊማርባት የሚገባ እድገትን በአዲስ አበባ አስተውያለሁ። ረጃጅምና ዘመናዊ ህንጻዎች፣ በርካታ የንግድ እንቅስቃሴዎች፣ በጣም ብዙ ነገሮች ናቸው የተቀየሩት። እኔ አዲስ አበባ በጣም ጊዜ መጥቻለሁ። ነገር ግን ብዙ ቀን የቆየሁት አሁን ነው። አሁን ላይ አዲስ አበባ ትልቅ መናገሻ ሆናለች። የመዲናዋ መሰረተ ልማት፣ የሰው ትህትና፣ እንግዳ ተቀባይነት ግርምትን የሚፈጥር ነው። ከዚህ ቀደም ሀገርን ማስተዋወቅ ላይ ስራዎች አልተሰሩም። ከዚህ ቀደም ስራዎች ቢሰሩ ኖሮ በዓለም ላይ በጣም ውብ የሆኑ ነገሮች ያሉት እዚህ ነው። አሁን ላይ በቱሪዝም ዘርፉ መስራት ይገባል። አሁን አዲስ አበባ ራሷን አድሳለች። ኢትዮጵያ በአፍሪካ ላይ ሚናዋ የላቀ የዓለምም ተሰሚነቷ የገዘፈ ነው የሚሉት የአፍሪካ ህብረት መስራች ልጆች አሁን ላይ በአገሪቱ እየተሰሩ ያሉ ልማቶች በቀጣይም አገሪቱ አፍሪካን በተለያዩ አማራጮች የማስተሳሰርና የዓለምን ቀልብ የመግዛት አቅም እንዳላት ማሳያዎች ናቸው ብለዋል። በጣም ትልቅና ጥልቅ ስሜት ነው የሚሰማኝ። እኛ አፍሪካውያን እዚህ ስንሆን ቤታችን እንዳለን ነው የሚሰማን። የአፍሪካ ህብረት መቀመጫ እዚህ ነው። የኢትዮጵያ የአፍሪካ ሀገራት ተምሳሌት ናት። ትናንትም ዛሬም ነገም ኢትዮጵያና አዲስ አበባ የነጻነት ቀንዲል ብቻ ሳይሆኑ የአብሮነት ማሳያዎችም ናቸው። አዲስ አበባ is a symbol of that unity of Africans. I am very proud to be here in Addis Ababa. አዲስ አበባ በመሆኔ ኩራት ይሰማኛል። ምክንያቱም እዚህ የአፍሪካውያን አንድነትና አሸናፊነት አለ። አባቴ በመሰረተው የአፍሪካ ህብረት መቀመጫ መዲና ላይ በመሆኔ ምቾት ይሰማኛል። መገናኛ ብዙሃን የአፍሪካን የጋራ ትርክት መስራት፣ የተሳሳቱ የአፍሪካ ብያኔዎችን መግራትና መሰል ስራዎች ላይ ትኩረት ሊሰጡ ይገባል ያሉም ሲሆን ለዚህ ደግሞ የአፍሪካን እውነትና እንቅስቃሴ በተጨባጭ መረጃ የሚያሳይ ልማትና እድገት እንደዚሁም ዓለም አቀፍ ተወዳዳሪነቷን የሚያመላክቱ ተግባራት ላይ በጋራ መስራት ይጠበቃል ብለዋል። ለለውጥ አእምሯችንን ማዘጋጀት አለብን። በዛ መንገድ ከሰራን የአፍሪካን ታሪክና ትርክት መገንባት ላይ መስራት ይጠበቃል። በዚህ መንገድ ከሰራን ታሪካችንን ካወቅን ለነገም ከተጋን ሁሉም ነገር መስራት እንችላለን። Be bold, to have the courage and to work hard and to tell our stories. To be a journalist is not a profession, it's a mission. ጋዜጠኝነት ሙያ ብቻ አይደለም፣ ተልእኮም ጭምር እንጂ። ስለዚህ አፍሪካና ከተሞቻቸው፣ አፍሪካና ልማቶቻቸው በደንብ ማሳየት ከጋዜጠኞችና መገናኛ ብዙሃን ይጠበቃል። በአፍሪካ ላይ የተሰራውን የተሳሳተ ትርክትና ፈጠራ ማረም የሚቻለው አሁን ላይ አፍሪካ ያለችበትን እውነት ለማሳየት በበጎ መረባረብ ሲቻል ነው። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋውን ጎበዛይ ኢትዮጵያ በሁለንተናዊ መልኩ ከራሷ ባሻገር አፍሪካን ታሳቢ ያደረገ የዓለምን ሁኔታ ከግምት ውስጥ ያስገቡ ተጨባጭ ስራዎችን እየሰራች ነው ብለዋል። አዲስ አበባ ለዚህ ማሳያ ናት ያሉት ሚኒስትር ዴኤታው የአፍሪካ የማህበራዊ የኢኮኖሚያዊና የፖለቲካዊ ማዕከሏ አዲስ አበባ ራሷን ዓለም አቀፍ ተወዳዳሪና ተመራጭ ለማድረግ የተሰሩ ስራዎች በውጤት የታጀቡ ናቸው ብለዋል። ይህን እውነት ለዓለም ለማሳየት መገናኛ ብዙሃኑ ይሰሩም ዘንድ ጠይቀዋል። አዲስ አበባ the political heart of Africa is dynamically transforming into a global economic and technological nexus. የአፍሪካ የፖለቲካ ማዕከሏ አዲስ አበባ በአስደናቂ ሁኔታ ራሷን አድሳለች። በዚህም የዓለምና የአፍሪካ የኢኮኖሚና ዲፕሎማሲ መዳረሻ ለመሆን እየሰራች ነው። መሰረተ ልማትን መገንባት፣ ዲጂታላይዜሽንን ማድረግ፣ የኢንዱስትሪ ዘርፉን ማነቃቃት ላይ የተሰሩ ስራዎች በውጤት የታጀቡ ናቸው። ኢትዮጵያ እያንዳንዱ ትግበራና እንቅስቃሴዋ ከራሷ ባሻገር አፍሪካውያንን ታሳቢ ያደረገ ነው። መገናኛ ብዙሃን በሁሉም አማራጮች የኢትዮጵያን እውነት ለዓለም ታሳዩ ዘንድ ጠይቃለሁ። We ask you
the powerful voices of the media to help us transmit this signal of hope and capability across the world. ኢትዮጵያ አፍሪካውያንን የሚያስተሳስሩ ግዙፍ ፕሮጀክቶችን መገንባትና በአፍሪካውያን የጋራ ተጠቃሚነት ላይ ዛሬም እንደ ትናንት የጸና አቋም አላት ያሉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው አቶ ተስፋውን ጎበሳይ ለአብነትም ታላቁን የኢትዮጵያ ህዳሴ ግድብን አንስተዋል። ታላቁ የኢትዮጵያ ህዳሴ ግድብ በራስ ገንዘብና ሙያ በአብሮነት ዛሬ ላይ እውን የሆነ ዳግም አድዋ ነው ብለዋል። ለአፍሪካ ትብብርና ጠንካራነት የጋራ ህብረት አስፈላጊ ነውና እጅ ለእጅ ተያይዘን እንስራ ሲሉም ጥሪን አቅርበዋል። ህብረትና ጥምረትን እንፍጠር፣ ታሪክን እንወቅ፣ ትርክትን እንገንባ፣ ለፖሊሲና ስትራቴጂ ግብዓት እንሆን። በዚህም ያደገችና በሁለንተናዊ መልኩ ምቹ አፍሪካን እናድርግ። የምትታወስ ሳይሆን አሁን ላይ ያለች ጠንካራ አህጉርን እንስራ። ለዚህም ጥንካሬያችንን አጠናክረን እንቀጥል። የአፍሪካ ሚዲያ አዋርድ የመክፈቻ ስነ ስርዓት በርካቶች በተገኙበት ትናንት አመሻሽ የተደረገም ሲሆን የሽልማት ስነ ስርዓቱ ዛሬ ላይ ይደረጋል። ከትውልድ ድምጽ ሆነው ከአዲስ ሚዲያ ኔትወርክ የኩለ ቀን ዜናዎቻችን እንደቀጠሉ ናቸው። የኢትዮጵያ የሙያ ማህበራት ተሳትፎ ለሀገራዊ ምክክር ውጤታማነት ከፍተኛ አስተዋጽኦ እንዳለው የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የሙያ ማህበራት የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ የምክክር መድረክ እየተካሄደ ይገኛል። ታምሩ ደምሴ ተጨማሪውን ሊያደርሰን በቀጥታ መስመራችን ላይ ይገኛል። በድጋሚ እንደምን አረፈድክ ታምሩ። በመድረኩ የተነሱ የምክክር ሀሳቦች ምን ናቸው የሚሉና ሌሎች መረጃዎች ካሉ ማቅረብ ትችላለህ? አመሰግናለሁ። እንግዲህ ቀደም ብለን እንዳስተዋወቅ ነው በአሁኑ ሰዓት የኢትዮጵያ ሀገራዊ የምክክር ኮሚሽን ከተለያዩ የሙያ ማህበራት ጋር አጠቃላይ እየተካሄደ ስለሚገኘው የሀገራዊ ምክክር ላይ የተለያዩ ውይይቶችን እያደረገ ይገኛል። እኛም ይህንን መድረክ እየተካፈል እንገኛለን። እንግዲህ እጅግ ወሳኝ በሆኑ ሀገራዊ ጉዳዮች ላይ ያሉ ልዩነቶችና አለመግባባቶችን ለማጥበብ ለመፍታት የሚያስችሉ ሀገራዊ ውይይቶች እየተካሄዱ ቆይተዋል። በእነዚህ መድረኮች ላይ ደግሞ የሚነሱ ችግሮችን በመለየት መሰረታዊ ምክንያታቸው ምንድነው የሚለውን በውይይትና የተለያዩ ጥናቶችን በማካሄድ ሀገራዊ መግባባትን መፍጠር፣ ዘላቂ ሰላምን መፍጠር ተልዕኮ ያደረገ ነው የኢትዮጵያ ሀገራዊ የምክክር ኮሚሽን። ይህንንም ለማሳካት የሚያስችሉ መድረኮችን አዲስ አበባን ጨምሮ በክልል ከተሞች ጭምር ሲያካሄድ ቆይቷል። በዛሬው ዕለትም ከኢትዮጵያ የሙያ ማህበራት ጋር በዚሁ ርዕስ ጉዳይ ውይይትን፣ ምክክርን እያደረገ ይገኛል። እንግዲህ በዚህ መድረክ ላይ የተገኙት የኢትዮጵያ ሀገራዊ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ናቸው። እሳቸውም እንግዲህ በመክፈቻ ንግግራቸው ላይ እስከዛሬ ኮሚሽኑ ከተቋቋመ ላለፉት 3 ዓመታት በርካታ ተግባራትን ሲያከናውን መቆየቱን አንስተዋል። በዚህም ሂደት ውስጥ እንደ ሀገር ብቸኛ መፍትሄ የሆነውን ችግሮቻችን በልዩነቶቻችን ዙሪያ መፍትሄ ሊያመጣልን የሚችለውን ሀገራዊ መግባባት በስኬታማነት ለማጠናቀቅ የሚያስችሉ ተግባራትን ሲያከናውኑ መቆየታቸውን አንስተዋል። ዛሬም እየተካሄደ የሚገኘው የሙያ ማህበራት ምክክር ለአጠቃላይ ለሀገራዊ ምክክር ስኬታማነት የላቀ ሚና እንደሚኖረው አንስተዋል። በተለይም የሙያ ማህበራቱ በስራቸው በርካታ የሆኑ አባላትን የያዙ ከመሆናቸው ጋር ተያይዞ እንዲሁም ደግሞ ባላቸው እውቀትና ክህሎት ብዙዎችን ማሳመን የሚችሉበት እድል ከመኖሩ ጋር ተያይዞ ዛሬ የምናደርገው ውይይት ምክክር ለአጠቃላይ ለሀገራዊ ምክክር ስኬታማነት ላቅ ያለ ሚና ያበረክታል የሚል ሀሳብ አንስተዋል። እንግዲህ እንደ ሀገር ያሉ ችግሮችን በውይይትና ውይይት ብቻ ነው ልንፈታ የሚገባው። ያለችን አንድ ሀገር ነች። እቺን ሀገር ደግሞ ዘላቂ የሆነ ሰላም እንዲኖራትና ሀገራዊ መግባባት እንዲኖር ሁሉም በሙያው ሊሰራ ይገባል። ለዚህም ደግሞ እናንተም ጭምር ልታግዙን ይገባል የሚል ለሙያ ማህበራቱ ጥሪያቸውንም አስተላልፈዋል ማለት ነው። እንግዲህ በመድረኩ እስካሁን ላለፉት 3 ዓመታት ኮሚሽኑ ሲያከናውናቸው የነበሩ ተግባራት በዝርዝር ቀርበዋል። በዚህ ሂደት ውስጥ ያጋጠሙ ችግሮችና የተሻገሩበት መፍትሄ ሀሳቦችም ተመላክተዋል። ከዛም ባለፈ ደግሞ የሙያ ማህበራቱ ለዚህ ሀገራዊ ምክክር ስኬታማነት የበኩላቸውን አስተዋጽኦ በምን ደረጃ ሊያበረክቱ ይገባል፣ ሚናቸውስ ምን ሊሆን ይገባል የሚል ሰነድም ጭምር ቀርቦ ውይይት እየተደረገባቸው ይገኛል። በዚህ መድረክ ላይ የተሳተፉ የሚገኙ የተለያዩ የሙያ ማህበራት አመራሮችና ተወካዮችም
በዓለም አቀፍ ደረጃ ጭምር የሚነሱ ችግሮችን መፍታት ሲፈታ የተመለከት ነው በውይይትና በድርድር ነው። ይህ የዓለምም ተሞክሮ ነው። በአንደኛ ዓለም ጦርነት፣ በሁለተኛ ዓለም ጦርነት የመሳሰሉ ግዙፍ ግጭቶችም ጭምር የተፈቱት በምክክር ነው። ስለዚህ እኛም ከዚህ ውጭ ሌላ አማራጭ ሊኖረን አይገባም። ሁሉም ይህን የሰላም ጥሪ ተቀብሎ ያሉ ችግሮችን በጠረጴዛ ዙሪያ ሊፈታ ይገባል። እኛም በሙያችን ይህን ስኬታማ እንዲሆን እንሰራለን የሚል ሀሳቦችን ጭምር አንስተዋል። እስካሁን በነበረን ቆይታ የተመለከትነው ይህንኑ ነው። መልካም። እሺ፣ በቀጥታ ስርጭታችን ገብተህ ለሰጠን መረጃ ከልብ እናመሰግናለን ባልደረባችን ታምሩ። ተመልካቾች ቀጥለናል። አሁን ደግሞ የምናልፈው በዓለም አቀፍ የበጎ ፈቃደኝነት ቀን በማስመልከት እንደዚሁ የፓኔል ውይይቶች እየተካሄደ ነው የሚገኘው። የአዲስ አበባ ህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ዓለም አቀፉን የበጎ ፈቃደኝነት ቀን እያንዳንዱ ጥረት ለውጥ ያመጣል በሚል መሪ ሀሳብ ነው እየዘከረው የሚገኘው። ውይይቱን የተከታተለችው የምትገኘው ባልደረባችን ጸጋ ታደለ በቀጥታ መስመር ላይ ትገኛለች። በድጋሚ ጸጋ እንደምን አረፈድሽ? በውይይቱ ላይ ምን ጉዳዩ የተነሱ፣ በጎ ፈቃደኞችስ ምን አሉ? አመሰግናለሁ። እንግዲህ የዓለም አቀፍ የበጎ ፈቃደኞች ቀን በፈረንጆቹ አቆጣጠር ታህሳስ 5 ወይም ዲሴምበር 5 በነገው ዕለት ማለት ነው በዓለም አቀፍ ደረጃ የሚከበር ነው። ቀኑ በተለይ በዓለም ዙሪያ ያሉ በጎ ፈቃደኞችን ለማመስገንና እውቅና መስጠትን ታሳቢ በማድረግ በተባበሩት መንግስታት ድርጅት በፈረንጆቹ አቆጣጠር በ1985 እንደነበር ነው የተወሰነው መረጃዎች የሚጠቁሙት። እንግዲህ ከ1986 ጀምሮ እስካሁን ድረስ እየተከበረ ነው የሚገኘው። በዛሬው ዕለትም የአዲስ አበባ ከተማ አስተዳደር ህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን እያንዳንዱ ጥረት ለውጥ ያመጣል በሚል መሪ ሀሳብ ቀኑን እያከበረ ነው የሚገኘው። እንግዲህ በዚህ ሁነት ላይ የአዲስ አበባ ከተማ አስተዳደር ህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ኮሚሽነር አቶ ይመር ከበደ ተገኝተው መልእክታቸውን አስተላልፈው ነበረ። እንግዲህ በመልእክታቸውም እንዳነሱት ከሆነ ይህንን ቀን ማክበር በተለይ በጎ ፈቃደኞችን ለማመስገን ይረዳል ካሉ በኋላ እንዲሁም በማህበረሰብ ውስጥ ያሉ የተለያዩ ኢኮኖሚያዊ፣ ማህበራዊ የሆኑ ችግሮችን የሚቀረፉበት በዘላቂነት መፍታት የሚቻልበትን እድል እንደሚፈጥር ተናግረዋል። ከዛም ባሻገር ደግሞ በማህበረሰብ ውስጥ ያሉ የእርስ በርስ ትስስሮችን የሚጠናከሩባቸው መንገዶች እንዳሉ የጠቆሙበት አግባብ አለ። እንግዲህ አቶ ይመር እንዳሉት ከሆነ በጎነት የሚሻው ሁለት ነገርን ነው። እሱም አንደኛው ሰው መሆን ወይም ሰውነት ሲሆን ሌላኛው ደግሞ በጎ ልብ ነው ብለው አንስተዋል። በጎ ማድረግ ዘር፣ ቀለም፣ ሃይማኖት ምንም የሚያግደው ጉዳይ እንደሌለም ነው የጠቆሙት። እንግዲህ ይሄ የበጎ ፍቃድ ተግባር አስገዳጅነት የሌለውና ከራስ ነጻ ፍላጎትና መሻት የመነጨ ተግባር እንደሆነም አጽንኦት ሰጥተው የተናገሩበት አግባብ አለ። ቀኑን በማክበርና እንግዲህ በጎ ፍቃድን በማስመልከት ቀኑ የሚከበርበት ዋነኛው ዓላማ ቀደም ሲል እንደጠቀስኩት በዓለም ዙሪያ ላሉ በጎ ፈቃደኞች እውቅና ከመስጠት ባለፈ ሁልጊዜም ባህል እየሆነ እያደገ እንዲመጣ በሰዎች አስተሳሰብ ውስጥ ማስረጽ ስለሚገባ እንደሆነም ጠቅሰዋል። እንግዲህ በተለይ በአዲስ አበባም ባለፉት 7 ዓመታት ይሄ የበጎ ፍቃድ ተግባር እያደገና ባህል እየሆነ በመምጣት የተለያዩ ዘርፈ ብዙ ስራዎች በከተማዋ ላይ መሰራት መቻላቸው የተጠቀሰበት አግባብ አለ። እንግዲህ ከተማዋ በተለይ መስጠት አያጎልም የሚል መርህን በመከተል ዘርፈ ብዙ በሆኑ ጉዳዮች ላይ የተለያዩ ተግባራትን አከናውና እንግዲህ በርካታ ለውጦች የተመዘገቡበት እንደሆነ የማይካድ ሀቅ መሆኑን አንስተዋል። ከዚህ ባለፈ ደግሞ በአፍሪካ ህብረት የበጎ ፈቃደኞች ትስስር አስተባባሪ ላይ የሚሰሩት ዶክተር እንግዲህ መሸሻ ሸዋረጋም ተገኝተው ጥናታዊ ጽሑፍ ያቀረቡበት አግባብ ነበር። በጎ ፈቃደኝነትን በዓለም ዙሪያ ለማጠናከር የተለያዩ ስራዎች መስራት ያስፈልጋል ብለዋል። አንደኛ የግንዛቤ ክፍተቶችን ማረም እንዲሁም ተሞክሮዎችን በማስፋት ዘርፉን ማሳደግ እንደሚገባና ከትውልድ ወደ ትውልድ ደግሞ እንዲሸጋገር በተለይ በህፃናትና ታዳጊ በሆኑ ወጣቶች ላይ ጉዳዩን በደንብ ማስረጽና መስራት እንደሚገባ ያነሱበት አግባብ አለ። ለጊዜው ያለኝ መረጃ ይህን ይመስላል። በጣም እጅግ አድርገን እናመሰግናለን። በትክክልም መስጠት አያጎልም። ቀጥለናል ተመልካቾቻችን። በአምራች ኢንዱስትሪው ዘርፍ እየተደረገ ያለው ድጋፍ የውጭ ምንዛሬ የሚያስቀር ተኪ ምርት እንዲጨምር ማስቻሉን አምራቾች ተናገሩ። ጥራት ያላቸውና ተወዳዳሪ የሆኑ ምርቶች በስፋት እየተመረቱ መሆኑንና ለገበያው በቂ ምርት እንዲቀርብ ማስቻሉን ነው አምራቾች የገለጹት። ቴዎድሮስ ይሳ
ባለፉት የለውጥ ዓመታት እንደ ሀገር ምርትና ምርታማነትን ለማሳደግ ብሎም የውጭ ምንዛሬ ለማስቀረት ለአምራች ኢንዱስትሪው ዘርፍ ትኩረት ተሰጥቷል። ጥራት ያላቸውና ከውጭ ሊገቡ የሚችሉ ተኪ ምርቶችን ማምረት፣ ከፍ ሲልም የዓለም ገበያ ሊወዳደሩ የሚችሉ ምርቶችን ማምረት የሀገር ትኩረት ነው። አዲስ አበባም ለአምራች ዘርፉ ፈተና ሊሆኑ የሚችሉ ችግሮችን በመፍታትና ዘርፉን በመደገፍ ምርታማነትን እያሳደገች መምጣቷ ይነገራል። በየካ ክፍለ ከተማ የተሰማሩ እነዚህ አምራቾችም የዚህ ማሳያ ናቸው። አምራች ኢንዱስትሪዎቹ ከውጭ ገቡ የነበሩ ምርቶችን እያመረቱ እንደሚገኙ ነው የነገሩን። የሆስፒታል እቃዎችን ነው የምናመርተው ለተለያዩ ሆስፒታሎችና ለጤና ጣቢያዎች እንዲሁም ለኤንጂኦዎች እናቀርባለን። ምርቶቻችን ኳሊቲ ናቸው። ተኪ ምርት በደንብ እያመረትን ነው። ምክንያቱም ኦፕሬሽን ቴብል ሳይቀር እያመረትን ነው አሁን ያለ ነው ማለት ነው። የተለያዩ አይሲዩ ቤዶችንም እያመረትን ነው። አይሲዩ ቤድ አሁን ከውጭ ነው የሚመጣው። እዚህ ግን እያመረትን እንገኛለን። የምናመርታቸው የተለያዩ አይነት ምርቶች አሉ። ለሀገር ውስጥ ገበያ የሚውሉ እነ ቁምጣን፣ ቲሸርትን፣ የተለያዩ ለእግር ኳስ፣ ለመረብ ኳስ፣ ለባስኬትቦል እንደዚሁም ለጤና ቡድኖች የሚሆን የተለያዩ ትጥቆች፣ የስፖርት ትጥቆችን እያመረተ ወደ ገበያ እያቀረበ ይገኛል። እንደ መንግስት ባመቻቸው እድል መሰረት አሁን በፊት ከውጭ መጡ የነበሩትን ምርቶች አገር ውስጥ በማምረት ለሀገር ውስጥ ገበያ በመዋል ተኪ ምርቶችን እያመረተ የሚገኝ ትልቅ ድርጅት ነው። ጥራት ያላቸው ተወዳዳሪ የሆኑ ምርቶችን በማምረት ለሀገር ውስጥ ገበያ እያቀረቡ እንደሚገኝ የገለጹት አምራቾቹ ይህም የውጭ ምንዛሬ ማስቀረት አስችሏል ይላሉ። ግብአት የምንጠቀመው ከዚሁ ከሀገር ውስጥ ነው የምንገዛው። እንደገና 10% የሚሆን ከውጭ እናስመጣለን። ውጩ በጣም ይቀንሳል። እኛ የምናቀርበው 65 ሺህ ብር ነው። ከውጭ የሚመጣው ግን እስከ 120 ሺህ ብር ድረስ ይሸጣል። እንግዲህ ከዚህ በፊት በዶላር ወይም ደግሞ በውጭ ምንዛሪ ይገቡ የነበሩትን ምርቶችን በማስቀረት ትልቅ ሀገራዊ ፋይዳ ለመንግስት አበርክቷል ብለን እናስባለን። ምክንያቱም ከዚህ በፊት ከውጭ መጡ የነበሩትን ምርቶች እዚሁ ሀገር ውስጥ በማምረት ለሀገር ውስጥ ገበያ እያዋልን ስለምንገኝ ትልቅ በዶላር ምንዛሪ አማካኝነት ወይም ደግሞ ባለው ነባራዊ ሁኔታ ላይ ትልቅ ሀገራዊ ፋይዳ እየተወጣ ያለ ድርጅት ነው። ከተማ አስተዳደሩ ምርትና ምርታማነትን በመጨመር የሀገር ኢኮኖሚ ለማሳደግ አምራቾች የሚገጥማቸውን መሰረተ ልማትና የሚያነሷቸውን ጥያቄዎች በመመለስ እያገዘ ነው። ኢንዱስትሪዎች ያለባቸውን ችግር ከመቅረፍ አንጻር እንዲሁም ደግሞ በሚቀጥሩት የሰው ልክ መጠን የሚያስፈልጋቸውን ማሽን ከመሳሪያ ሊዝ ጋር በማቅረብ እንዲሁም ደግሞ የስልጠናዎችን በማመቻቸት እንዲሁም የብድር ፍላጎት ሲያስፈልጋቸው እነሱን ብድር ፍላጎት የሚያገኙበትን መንገድ በማመቻቸት በተመሳሳይ ደግሞ የቦታ እጥረት ያለባቸውን አምራች ኢንዱስትሪዎች የቦታ እጥረታቸውን በመቅረፍ ምርትና ምርታማነታቸውን እንዲጨምሩ የማድረግ ስራዎች ላይ በደንብ ትኩረት አድርገን እየሰራን ያለ ነው። እንደ ሀገር የተጀመረው የኢትዮጵያ ታምርት ንቅናቄን ጨምሮ ለዘርፉ የተደረገው ድጋፍ ምርታማነትን ወደ 66 በመቶ ከፍ ማድረግ እንደተቻለም ይገለጻል። ይህ መሰሉ የአምራች ኢንዱስትሪዎች ድጋፍም ተኪ ምርትን በማምረት ገበያን የማረጋጋት ሚናቸውን እንዲወጡ አስችሏል። በየካ ክፍለ ከተማ ውስጥ ከ307 በላይ ኢንዱስትሪዎች አሉ። በተኪ ምርት በማምረት ደረጃ ደግሞ 217 አካባቢ የሚሆኑ ተኪ ምርት የሚያመርቱ አሉ። ኤክስፖርት የሚያደርጉ ደግሞ ወደ 22 ኢንዱስትሪዎች አምራች ኢንዱስትሪዎች አሉ ማለት ነው። እንግዲህ እንደምታየው በተለይ በጋርመንት ዘርፍ ላይ በእንጨትና ብረታ ብረት ስራዎቻችን ላይ በአግሮ ፕሮሰሲንግ ስራዎቻችን ላይ ከውጪ በጣም በብዙ ዶላር ምንዛሬ የሚመጡ የነበሩ ማቴሪያሎችን ጭምር በመቀየር አሁን በራስ በሀገር ውስጥ ምርቶች በመተካት በርካታ ዶላሮችን ማስቀረት የተቻለበት ሁኔታ ተፈጥሯል። በዚህም በአመት ውስጥ የሽያጭ መጠናቸውን ጭምር ከፍ በማድረግም የሚቀጥሩትንም የሰው ኃይል ቁጥር በጣም ከፍ በማድረግም ረገድ ትልቅ አስተዋጽኦ በማበርከት ደረጃ ላይ ይገኛሉ ኢንዱስትሪዎቻችን ማለት እንችላለን። በአዲስ አበባ ከተማ ከ3000 በላይ አምራች ኢንዱስትሪዎች የሚገኙ ሲሆን ለበርካታ ዜጎች የስራ ዕድል በመፍጠርም የሀገርን ኢኮኖሚ እያሳደጉ ይገኛል። የመደመር መንግስት ሀገርን የሚመስል ሀገር የሚሰራበት እሳቤን ያመጣ መሆኑን የአፍሪካ ጉዳዮች ተመራማሪ ዶክተር ዮሴፍ ቤኮ ተናገሩ። በመደመር መንግስት እሳቤ ላይ እይታቸውን ያጋሩት ምሁሩ እሳቤ የዓለምን ተለዋዋጭነት ግምት ውስጥ ያስገባ አዲስ መንገድን የተከተለ ነው ብለዋል። ፍቃዱ መለሰ። ዓለማችን በፍጥነት እየተለዋወጠች የፖለቲካ ርዕዮትም ከዘመን ጋር እየተቃኘ መጥቷል። በዚህ መሀል ታዲያ የባለብዙ ጸጋዎች ባለቤቷ ኢትዮጵያ ስትመራበት የቆየችው እሳቤ ዘመኑን ያልዋጀ ከዓለም ጋር እኩል የማያራምድ በማድረግ ወደ ኋላ እንዳስቀራት ይነገራል። ስለምን ኋላ ቀረን፣ ለምንስ ከዓለም ተነጠልን ሲል የሚጠይቀው የመደመር መንግስት እሳቤ ታዲያ ለሀገር ዘላቂ እድገትና ብልጽግና መረጋገጥ መፍትሄ ተደርጓል። ወደ ሀሳብ ሉዓላዊነት መሻገር አለበት። ዘር ከሌለ ምርት የለም። የብልጽግና ዘር ሐሳብ ነው። ሐሳብን መቅዳት ብዙ ጣጣ አመጣብን። ምክንያቱም የተቀዳ ዘርና
አረም የተቀላቀለ ስለሆነ የመደመር መንግስት እሳቤ ዙሪያ ከኤኤምኤን ጋር ቆይታ ያደረጉት የአፍሪካ ጉዳዮች ተመራማሪውና በመደመር መንግስት መጽሐፍ ላይ ዳሰሳ ያደረጉት ዶክተር ዮሴፍ ቤኮ እሳቤው የዓለምን ተለዋዋጭነት ግምት ውስጥ ያስገባና አዲስ መንገድን የተከተለ ይሉታል። እንደ አፍሪካም እንደ ኢትዮጵያም እንደ አፍሪካ እንደሚታወቀው ብዙ ጊዜ ተቀባዮች ነን። የሸቀጥና የሀሳብ መራገፊያ ነች አፍሪካ። የመደመር መንግስት እሳቤው ምንድነው? የተለየ ዲፓርቸር የምንለው ወይም ደግሞ ለየት ያለ እጥፋትን ይዞ ነው የመጣው። ዓለማችን ያለው የፖለቲካል አስተላለፉ የግራ ዘመም ቀኝ ዘመም የሚባሉ አሉና ኤክሌክቲክ የሆነ አፕሮችን አይደለም ይዞ የመጣው። የፖለቲካል ማዕቀፉ ፍልቀታዊ ነው። አዲስ እሳቤ፣ አዲስ አስተሳሰብ በአዲስ ቴክኖሎጂ አሁን ባለችበት ዓለም ውስጥ ኢትዮጵያ የፖለቲካል ኢኮኖሚዋ ድርሻ ሚና መገኛው ምን መሆን አለበት የሚለውን ያንን በሚመልስ መልኩ የተዘጋጀ ነው። ሰልጥነዋል፣ በልጽገዋል ከሚባሉት አራት ሀያላን ሀገራት ተርታ በአንድ ወቅት የስልጣኔ ማማ ላይ ደርሳ የነበረች ኢትዮጵያ ያን ስልጣኔዋን እንደታጣች ብሎ የስልጣኔ ዘመኗን የሚመረምረው የመደመር መንግስት ሀገር በቀልና ከሴቶቿ ጋር የተሰናሰለ ፍልስፍናን አምጥቷል። ብዙሃን የሚጮሁበት የፖለቲካል እሳቤን አይከተልም። በተመሳሳይ ደግሞ እንደ ግራ ዘመሙ በእኩልነት እድል በመስጠት በሚል የተወዳዳሪነት ስሜት የሚያጠፋ ለብልጽግና የሚደረገውን ጉዞ የሚያዘግም አይነት የፖለቲካ እሳቤን አይከተልም። ስለዚህ ምንድነው ከሁለቱም ደግሞ የሚወስድም አይደለም፣ ኢቮሉሽነሪ ነው ብዬ ማየት እችላለሁ። ከአፍሪካ አንጻር ሀገር በቀል ነው እሳቤው። ከማህበረሰባችን አኗኗር፣ ከእምነታችን፣ ከባህላችን ከእሴቶቻችን ጋር እጅግ ተዛማጅ የሆነው የመደመር መንግስት ሀገርን የሚመስል ሀገር የሚሰራበት እሳቤን አምጥቷል የሚሉት ዶክተር ዮሴፍ ትላንትን ያልረሳ ነገን ዛሬ በመስራት ከዓለም ጋር እኩል ለመራመድ ይተልማል ይላሉ። ወርቃማው ማዕከላዊነት ጋር ስንመጣ ዓለም እየሄደችበት ካለችው የፖለቲካል ኢኮኖሚ ፍጥነቱ ጋር እንዴት እንጃስ መሄድ እንችላለን? ያንንም አይተውም የእኛንም አይረሳምና ችግሩን የኢትዮጵያውያንን ችግር በኢትዮጵያውያን ሪሶርስ ሀብት በኢትዮጵያውያን አዲስ አስተሳሰብና ቴክኖሎጂ መፍታት እንችላለን የሚል አዲስ ፓራዳይም ለውጥን ይዞ የመጣ ነው ማለት። የመደመር እሳቤ ከተሜነት የስልጣኔ መነሻ፣ የቴክኖሎጂ መፍለቂያ፣ የሀገር እድገት መዳረሻ ናቸው ብሎ እንደሚያምን ያወሱት ምሁሩ በከተሞች የተጀመረ የለውጥና የጽዳት እሳቤም ከዚህ የተቀዳ ነው ሲሉ ይናገራሉ። በእሳቤው ተመርቶ አዲስ አበባ ላይ የታየው የከተማ ዝማኔም በውጤት ታጅቦ ለሌሎች ከተሞች ትንሳኤን እያበሰረ መሆኑን ነው ዶክተር ዮሴፍ የሚናገሩት። ከተማ ችግር እንግዲህ የምናውቀው ነው። ወንዞቻችን ሽታቸው አያሳልፍም፣ መንገዶቻችን ትቢያው አያስኬድም። ስለዚህ ምንድነው የግሪን ሲቲ አይነት ሙቭመንት ልክ አሁንም ከተሞቻችን ጋር ስንመጣ ለውጡ የመኪና ከተማ ብቻ ሳይሆን የሰው ከተማ ሰው የሚሸት ሆነዋል ማለት ነው። በመደመር እሳቤ ከተሞች ሰውኛ መሽተት አለባቸው። የሁሉ ከተማ መሆን አለበት። ይሄ ደግሞ በምንድነው በሁሉም በመንግስትም በግሉም ባለሀብት ርብርቦች የሚገነቡ ከተሞችን ለቱሪስት መዳረሻ የሚሆኑ መሆን አለባቸው የሚል ነው የሚያሳየንና ለውጡን በአይናችን እያየን ነው ያለ። ከገጠሩ ተነጥለው የነበሩ ከተሞችን በማስተሳሰር አንዱ ለአንዱ ተመጋጋቢ እንዲሆን የማድረግ ሂደትና ጅማሮም በመደመር እሳቤ የመጣ ውጤት ነው ይሉታል ዶክተር ዮሴፍ። ተመልካቾች ከትውልድ ድምጽ ከሆነው ከአዲስ ሚዲያ ኔትወርክ የህዳር 25 የእኩለ ቀን ዜናችን እንደቀጠለ ነው። በአዲስ አበባ የኮሪደር ልማቱን ተከትሎ ተግባራዊ የሚደረግ ስታንዳርዳይዜሽን ስራ ላይ መዋል መጀመሩን የከተማው ግንባታ ፍቃድና ቁጥጥር ባለስልጣን አስታወቀ። በዚህ ትግበራ ውስጥ የህብረተሰቡ ድርሻ የላቀ መሆኑን ጠቁሟል። ጸጋ ታደለ ዝርዝር አላት። በየጊዜው ራሷን እያሻሻለችና እያዘመነች መሽቶ በነጋ ቁጥር በአዳዲስና ነዋሪዎቿን ታሳቢ ባደረጉ ጉዳዮች የምትገለጠው አዲስ አበባ ፈጣን የእድገት ግስጋሴዋን ቀጥላለች። ኮሪደሩን ተከትሎ በመዲናዋ የተገነቡ መሰረተ ልማቶች የማህበረሰቡን የአኗኗር ዘይቤ የሚያዘምኑና ምቾትን የሚጨምሩ ከመሆናቸው ባሻገር ተወዳዳሪነቷንም ከፍ ያደረጉ ናቸው። ለዚህ ደግሞ የመዲናዋን የከተማነት ስታንዳርድ በማስጠበቅ የተሰሩ ስራዎች ትልቁን ድርሻ እንደሚይዙ ከኤኤምኤን ጋር ቆይታ ያደረጉት የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ዋና ዳይሬክተር ኢንጂነር ህይወት ሳሙኤል ይናገራሉ። የስታንዳርዳይዜሽን ምንነትንም አብራርተዋል። ህንፃዎች መንገዶች ያላቸው ርቀት አንዱ ስታንዳርድ ነው። በየአካባቢው በከተማ መዋቅራዊ ፕላን መሰረት
የትኛው አካባቢ የህንፃዎች ከፍታ ምን መምሰል አለበት የሚለው አንድ የመዋቅራዊ ፕላን አካል ነው። እንዲሁም የስታንዳርዳይዜሽን አካል ነው። እነዛ ህንፃዎች ጽዱና ውብ ማራኪ መሆን አለባቸው የሚለውም አንዱ ነው። ከዚህ ውስጥ አንዱ እንደ ቀለሞችን እንደ አንድ ስታንዳርዳይዜሽን ኮምፖነንት ይወሰዳል። እንዲሁም ደግሞ ህንፃዎቹ ከላይ ያላቸው ገጽታ የሚያስውባቸው ነገር ለምሳሌ ክላዲንጎች የሚባሉ አሉ። የሽፋን እንደማለት ነው። ሽፋን ህንፃዎቹ ላይ ለውበት ተደርበው የሚሰሩ ስራዎች ናቸው። የስታንዳርዳይዜሽን ስራዎች መተግበራቸው አዲስ አበባ ከዚህ ቀደም የነበራትን ጉራማይሌ ገጽታ በእጅጉ የቀየረ እንደሆነ ዋና ዳይሬክተሩ አንስተዋል። ለመኖሪያነት ብቻ ሲያገለግሉ የነበሩ ህንፃዎችን ወደ ሱቆች በመቀየርና አዳዲሶችንም በመገንባት ከተማዋን ተጨማሪ ውበት ማላበስ ተችሏልም ብለዋል። ህንፃዎችን ከመንገዶች ጋር ለማጣጣም በርካታ መወጣጫ ደረጃዎች መሰራታቸውን የጠቀሱት ኢንጂነር ህይወት በተለይ ከኮሪደር ልማት ጋር ተያይዞ የተሰሩ ስራዎች ለመኖር ምቹና ደረጃውን የጠበቀ ከባቢን መፍጠር ችለዋልም ብለዋል። አዲስ አበባ ከተማችን ከለውጡ በፊት የነበራት ገጽታ ይታወቃል። በየአካባቢው አንድ አይነት ያልሆነ ጎራማይሌ የሆኑ ቀለሞች፣ ጎራማይሌ የሆኑ ርዝመቶች፣ በቂ የሆነ ለእግረኞች መንቀሳቀሻ ያልነበራቸው መንገዶች፣ ለአደጋ እንኳን መውጫ መግቢያ የማይሆኑ አካባቢዎች የነበሩን የአረንጓዴ ሽፋናችን ተመጣጣኝ ያልሆኑ የነበሩትን ገጽታ ወደ ስታንዳርዱን የጠበቀ ወይም ትክክለኛ ወደ መሆን ማለት ኮሪደር 1፣ 2 እንዲሁም ደግሞ በየብሎኩ የጠበቅናቸው ስታንዳርዶች ያው እንግዲህ የሰው ልጅ የመኖር ደረጃውን ከፍ ያደረጉ ናቸው ብለን ነው የወሰድነው። ማንም ሰው ደህና ሆኖ ከትራፊክ አደጋ ሳይጋለጥ ንጹህና ውብ አረንጓዴ የሆኑ ስፍራዎችን እያየ ማራኪ የሆኑ ቦታዎች ላይ እየዋለ የሚኖርበትን ገጽታ የተፈጠረበት ስራ ነው የተሰራው ብለን ነው የምንወስደው። መዲናዋ የከተማነት ደረጃዋን ለመጠበቅ በምታደርገው ጉዞ የማህበረሰቡ ተሳትፎ ከፍተኛ ድርሻ መውሰዱን የሚያነሱት ዋና ዳይሬክተሯ መንግስትና ህዝብ ተባብረው ሲሰሩ መሰል ስኬቶችና ለውጦችን ማስመዝገብ እንደሚቻልም ተናግረዋል። ህብረተሰባችን ይህንን ስራ ስንሰራ የግል መኖሪያ ቤቶች አሉ፣ ድርጅቶች አሉ፣ የሃይማኖት ተቋማት አሉ፣ የመንግስት ተቋማት አሉ። በእነኛ መስመሮች ውስጥ የተቀመጠላቸውን ስታንዳርድ ለመጠበቅ ሁሉም የአሻራውን ጥሏል። በሙሉ ልብ ተሳትፎ እገዛ አድርጎልናል። ለዚህ ነው ኮምፕሊት የሆነ ስራ የተሰራው። እነኚህ ኮሪደሮች አሁን በአሁኑ ሰዓት ያገኙትን ገጽታ ያገኙት ሁሉም አካላት አሻራቸውን ስላኖሩ በጋራ አብረው ተባብረው ስለሰሩ ነው። መንግስትና ህዝብ በህብረት ተባብሮ ሲሰራ ነው ያው ያለውጣችን መንግስትም የሚያምኑ በዚህ ነው። የአዲስ አበባን የብልጽግና ተምሳሌትነት ለማስቀጠልና ዓለም አቀፍ ተወዳዳሪነቷን ከፍ ማድረግን ታሳቢ ተደርገው የተሰሩትን ስራዎች መንከባከብና መጠበቅ እንደሚገባም ዋና ዳይሬክተሯ ኢንጂነር ህይወት ሳሙኤል አሳስበዋል። አዲስ አበባችን እንግዲህ የብልጽግና ተምሳሌት ናት እያልን ነው እየሰራን ያለ ነው። ስለዚህ ለሀገራችንም ለሌሎች ከተሞች ምሳሌ ሆና እንደምትቀጥል ኢቭን ከሀገራችንም ደግሞ አልፋ በአፍሪካም በዓለም አቀፍ ደረጃ የተሞክሮ መቅሰሚያ እንደምትሆን ታሳቢ ተደርጎ የተሰሩ ስራዎች ናቸው። ሀብታችንን ጉልበታችንን ያፈሰስንበት ስለሆነ በአግባቡ መጠበቅ፣ መንከባከብ፣ በንጽህና መያዝ፣ እንዳይበላሽ ተገቢውን ጥንቃቄ ማድረግ፣ የተወሰኑ ማስተካከያ ነገሮች ሲያስፈልጉ ቶሎ ጥገና በማድረግ መጠበቅና መንከባከብ ይገባናል። በከተማዋ ለሚታየው ፈጣን ለውጥ ነዋሪው ላደረገው የነቃ ተሳትፎም ምስጋናቸውን አቅርበዋል። ቀጥነናል ተመልካቾቻችን።
በሌማት ትሩፋት ዘርፍ በርካታ የከተማ ነዋሪዎች ውጤታማ እየሆኑ ይገኛሉ። ከነዚህ ግለሰቦች መካከል በለሚ ኩራ ክፍለ ከተማ ወረዳ 8 የሚገኙት አቶ ጌታቸው ኢዮብ አንዱ ናቸው። በሚኖሩበት የግል መኖሪያ ቤታቸው ጣራ፣ ኮሪደርና መስኮቶች ላይ ባላቸው ትንሽ ስፍራ በዘርፉ ውጤታማ በመሆን ከራሳቸው አልፈው ለገበያ ምርቶችን ለማቅረብ እየሰሩ ይገኛል። ሪፖርተራችን መሐመድ ኑራሊ ግለሰቡን አናግሮ ተከታዩን ዘገባ እንደሚከተለው አዘጋጅቶታል። አቶ ጌታቸው ኢዮብ ይባላሉ። በአዲስ አበባ ከተማ ለሚ ኩራ ክፍለ ከተማ ወረዳ 8 ነዋሪ ናቸው። እሳቸው በሚኖሩበት የግል መኖሪያ ቤታቸው ጣሪያ፣ ኮሪደር፣ መስኮቶች ላይ ባላቸው ትናንሽ ቦታዎች የተለያዩ ተክሎችን እያለሙ ተጠቃሚ ሆነዋል። የግቢያቸውን ብቻ ሳይሆን የህንፃዎቹን እያንዳንዳቸው ክፍት ቦታዎች ለአትክልትና ፍራፍሬ ልማት በመጠቀም አስደናቂ ውጤት ማስመዝገባቸውን ኤኤምኤን በቦታው ተገኝቶ ተመልክቷል። ለውበት፣ ለምግብ፣ ለአካባቢ ጥበቃ የሚሆኑ አሁን እዚህ ከኋላ የምታያቸው ተክሎች በአጠቃላይ እነዚህን 3 ኦብጀክቲቮች የያዙ ናቸው። አቮካዶ አለ፣ ዘይቱን አለ፣ ማንጎ አለ፣ ቡና ተክል አለ። ቁጥቋጦዎች ደግሞ ለመድኃኒትነት ለሌላ የምንጠቀምባቸው እንደነ ዳማከሴ፣ እንደነ ኮሰረት፣ እንደነ ጠጀሳር፣ እነ ሚንት፣ እነ ናዕና፣ እነ ኮመሜላ የመሳሰሉት አሉ። አቮካዶ ላይኛው ላይ ደግሞ እነ አፕል፣ እነ ጊሽጣ፣ እነ ኮክ፣ ከማስ ስትሮቤሪ፣ ፊግ ትሪ እነዚህ የመሳሰሉ በእቃ ላይ ቁመታቸውን መለስ አድርገን በመከርከም በትንሽ ቦታ ላይ ብዙ ነገር እንዲኖረን አድርገናል። አቶ ሰለሞንና ወጣት ሮመዳን የአቶ ጌታቸው ጎረቤት ናቸው። አቶ ጌታቸው ለከተማ ግብርናው ባደረጉት አስተዋጽኦ አድናቆት እንዳላቸውና ከትሩፋቱም መቋደሳቸውን ይናገራሉ። ሁላችንም ቦታ ሲሰጠን መሬቱ ባዶ ምንም ነገር ያለው ነበረ። ብዙ የኮንስትራክሽን ስራ እየተሰራ ነበር። በመሃሉ እሱን ከጨረስን በኋላ አቶ ጌታቸው እኛም ሌላውም ግሪን ኤሪያ መስራት ጀመረ። የተለያዩ ነገሮች ለጊዜው የሚጠቅሙ ነገሮች እንጂ እንደዚህ ምርት ነገር ይሰጣሉ ወይንም ለምግብነት ያገለግላሉ የሚል ነገር አልጀመርንም ነበር። እሱ ግን ለየት ባለ መልኩ በትንሽ ኤሪያ ላይ በትንሽ አካባቢ ላይ ትልቅ ነገር ሰርቶ እንደ አቮካዶ፣ ቡና ለምግብነት የሚያገለግል ብዙ ነገር አላሰብንም ነበር። ይህን እሱ ተክሎ ጎረቤታችን ምርቱ ደርሶ ሲያመጣ እንዴት እንደዚህ ይቻላል እንዴ በሚል ከተሰራ ይቻላል ብሎ ቡናውን ማሩን በየጊዜው እያመጣ ለጎረቤቶችም ከኛም አልፎ ለአካባቢያችን እያከፋፈለን ቀምሰን እንትን ብለናል፣ ተጠቅመናል። አቶ ጌታቸው እኔ የማውቃቸው ከዛሬ ከ10 ዓመት በፊት ነው። ሁሌ ሳገኛቸው የሆነ ነገር ሲሰሩ ነው ማያቸው። የሆነ ነገር ሲተክሉ የሆነ አበባ ነገር ምናምን ሲያስተካክሉ ነው ማያቸው አቶ ጌታቸው። አቶ ጌታቸው ባላቸው ትንሽ ቦታ ላይ የተለያዩ ለምግብነትና ለመድኃኒትነት የሚውሉ ተክሎችን አልምተው እንዲሁም ንብ በማነብ የማር ተጠቃሚ መሆን ችለዋል። የዚህኛው ዝርያ በደንብ ሲያፈራ ከ80 እስከ 120 ኪሎ ያወጣል። ብዙ ነው ለአንድ ሰው ኮንሰምፕሽን። በእኔ ኤክስፒሪየንስ ከእያንዳንዱ ቀፎ ይሄ ዘመናዊ ቀፎ ብለን ከምንለው 30 ኪሎ ማር ይገኛል። ስለዚህ ኢማጂን አሁን ያሉኝ 2 ናቸው፣ 60 ኪሎ ኤክስፔክት እናደርጋለን ማለት ነው። አገሪቷ ያላት እምቅ ፖቴንሻል እጃችንን ሰብሰብ አድርገን ከሰራን ረሃብ ታሪክ ይሆናል። በጎረቤቶቻቸው ዘንድ አድናቆትና ተነሳሽነትን የፈጠረው የአቶ ጌታቸው ተግባር ተሞክሮ የሚቀሰምበት ስለመሆኑ ተገልጿል። ትልቁ ችግራችን አይቻልም የሚለውን መንፈስ አእምሯችን ላይ ስላሰረጽ ነው። ያንን ነገር ይዘን አይቻልም የሚለው ነገር አሁን እንደ ጌታቸው አይነት ያሉ ሰዎች ትልቅ ቦታም ባይሆን ባላቸው በትንሽ ቦታ ላይ ሰርቶ ማሳየት ይችላሉ። እንደዚህ አይነት ነገር አላማ ያላቸው ሰዎች እንደዚህ ትንሽ ቦታም ይዘው ትልቅ ደረጃ ላይ መድረስ እንደሚቻል በዚህ በእርሳቸው ተሞክሮ አይተናል። በትንሽ አካባቢ ላይ ሊሰራ የማይችል ነገርን ሰርቶ አሳይቶናል። በላይ ድረስ እንግዲህ ፎቁን በሙሉ በዛ ደረጃ ላይ አድርጎ ስፔሱን አስተካክሎ ይህንን ነገር ሰርቷል። በትንሽ ቦታ ላይ ብዙ ነገር መስራት እንደሚቻል ከሱ ተምረናል። አቶ ጌታቸው በዚህ ዘርፍ ውጤታማ ለመሆን ትልቅ ተስፋ እንዳላቸው ተናግረዋል። እኔ ጋር እንዳለው ለምን ጎረቤቴም ለምን እዛኛው ሰፈርም የወዲያኛውስ ልናረገው ከቻል ይህንን ተሞክሮ እንዴት ማስፋፋት ይቻላል እና የአንድ ሰው ብቻ ሳይሆን የሰፈሩ ሰው የሚሆንበትን አማራጭ መፈለግ ነው። በትንሽ ቦታ ላይ ብዙ ነገር ተክለናል።
የአቶ ጌታቸው አይነቱ ስራ በዓለም ደረጃ አደጉ በተባሉ ከተሞች የተለመደና ከጓሮ አልፎ ከግድግዳዎች ላይ ምርት የሚታፈስበት መሆኑን መረጃዎች ያመለክታሉ።